የጠቅላይ ሚኒስትሩ ለተራ አጀንዳና ጩኸት አንበረግግም ቃልና የቴዲ አፍሮ የኢያሪኮ በኡታ መፍረስ ዜማም ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንዴትኛውም ጉቶ ነቅለን በመጣል እናልፋለን። እኛ ደጋግመን መፈጸም አናቆምም። እናንተም ደጋግማችሁ ማየት እንድትችሉ ጤና እንመኝላችኋለን። በብዙ መልኩ አቅማችን እያደረጀን በቅርብ ላሉ ጠላቶች ብቻ ሳይሆን ከሩቅ ለሚሰነዘር ማንኛውም ሙከራም ኢትዮጵያ መከላከልና እንደ ሀገር መጽናት እንድትችል ከፍተኛ ስራዎች እየተሰሩት ስለሆነ በዚያ ምክንያት ይህ ፕሮጀክት የዴንማርክ ኪንግደም ስጦታ ነው ቢባል ምንም የተጋነነ አይሆንም። ብድሩም እርዳታውም የነበራቸው ክትትልም ምስጋና የሚገባው ስለሆነ ባለፉት ዘመናት የነበረው የብድር ዋነኛው ችግር ወደዚህ የሚፈሰውና ወደ ውጭ የሚሸሸው እኩል መሆኑ ነው። እዳቸውን መልሰው በዚህ ዘመን ትርፋማ መሆን ሲገባቸው እዳው እኛ ላይ ተጭኖ ገንዘቡ ግን አብዛኛው ሸሽቷል። ብዙ ችግር ስላለፍን አሁን ያሉ እዚህ ግባ የማይባሉ አጀንዳዎች አያውኩንም የሚለው ጠቅላይ ሚኒስትር አብይ አህመድ ባሰላ ያደረጉት ንግግር በብሔራዊ ቴሌቪዥኑ የዩቲዩብ ቻናል የተለቀቀው ልክ የቴዲ አፍሮ ዘፈን ሲለቀቅ ዛሬ ሐሙስ ሚያዝያ 8 2018 ከቀኑ 8 ሰዓት ላይ ነው። የጠቅላዩ ሙሉ ንግግር ኋላ ላይ እንሰማዋለን። ቴዲ አፍሮ ግን የኢያሪኮ ግንብም የፈረሰው በጩኸት ነው ይላል። ኡታ ሲበዛ ያውካል፣ የማይነካን ያፈርሳል የሚል ዜማን አስተጋብቷል። ከአድማጭ ጆሮ ከመድረሱ አስቀድሞ መነጋገሪያ ሆኖ የሰነበተውና ከጥቂት ሰዓታት በፊት የተሰራጨው የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ 6ኛ አልበም ብዙዎች ብዙ እያሉለት ይገኛሉ። የቴዲ አፍሮ ሙዚቃ መንግስትን ይተቻል ተብሎ ቀድሞ ሲነገር እንደነበረው ሁሉም ዛሬ 8 ሰዓት ላይ ሲሰራጭ ለሙዚቃ እምብዛም የነበሩ ሰዎች ሳይቀር ጆሮአቸውን ጣል አድርገውበታል። ደጋፊም ነቃፊም ጎራ ለይቶ እየተነታረከበት ያለው ይህ አልበም በውስጡ ከያዛቸው ዘፈኖች አንዱ ያዞምባ አይደለም የሚለው ይሰኛል። ለፖለቲካ ፍላጎቱና ለአንድ ማህበረሰብ ያደላል ተብሎ የሚተቸው ቴዲ አፍሮ ለቅሶዬ ያዞምባ አይደለም እያለ ያዜማል። የጠቅላይ ሚኒስትሩ ንግግር ከመስማታችን አስቀድሞ በቴዲ አፍሮ ያዞምባ አይደለም የተሰኘ ሙዚቃ ትራክ ውስጥ የተካተቱ ግጥሞችን እንቃኛቸው። ቴዲ አፍሮ ዘፈኑ ተጀምሮ እስከሚያልቅ በየስንኙ መሃል ያስገባው ያዞምባ አይደለም የሚለው ቃል ወይም ሐረግ ድምፃዊው ምን ሊያስተላልፍ እንደፈለገ በግልጽ ያመለክተናል። መራራ ሆኖ ጽዋዬ ሳነባ ብሶ ስቃዬ ሲል ቅሪልኝ ይህ ልቤ ከነፍሱ ወግድ ሂድልኝ ነው እንዴ ሰው መልሱ ይላል የቴዲ አፍሮ ግጥም። እርሱ በዜማ ፈጠን እያደረገ ይለዋል። ይቀጥላል። በኡታ ኢያሪኮ ፈርሶ እስኪዳኝ በራባም ባፈሶ ከዘመን ጋር ገጥሞ ጣዬ ሳይ አሳር ይፈሳል እምባዬ ያዞምባ አይደለም የኔ ቢዘም እኮ ነው ማዕዘኔ ይለናል። ያዞምባ ግን አይደለም የኔ ቢከብድ እኮ ነው ሐዘኔ እያለም ይቀጥላል። ሲል ህቅንቅ ይህ ልቤ ከነፍሱ ወግድ ሂድልኝ ነው እንዴ ሰው መልሱ እያለ ፈጠን ባለ ዜማ ያስተጋባዋል። ቴዲ አፍሮ ይህ ዘፈን መታሰቢያነቱ በኢትዮጵያ የተለያዩ ክፍሎች በማንነታቸው ተለይተው በግፍ ለተገደሉ ንጹሐን ወገኖቻችን እንዲሁም ከቀያቸው ለተፈናቀሉ የአካልና የስነ ልቦና ጉዳት የደረሰባቸው ኢትዮጵያውያን ወገኖቻችን በሙሉ ይሁንልኝ ብሎ ጽፏል። ዘፈኑ ሲጀመር በሕፃናት መሪር ለቅሶ የድምፅ ማጀቢያ የተደረገለት ይህ የቴዲ አፍሮ ዘፈን ለቅሶዬ የውሸት አይደለም እያለ ይደጋግማል። ቴዲ አፍሮም ሲል ህቅንቅ ይህ ልቤ ከነፍሱ ወግድ ሂድልኝ ነው እንዴ ሰው መልሱ ሲል ያሰፈራቸው ሁለት ስንኞች የዘፈኑ ዋና ነጥቦች ናቸው ማለት ይቻላል። ሰው ሞትኩኝ ሲል ወግድ ሂድልኝ እንዴት ይባላል የሚል መልእክትን አጭቋል። ይህ ዘፈን መንግስት ለንጹሐን ሞት ተገቢውን ቦታ አልሰጠም፣ የሚጠበቅበትን ምላሽ ከመስጠት ይልቅ ነገሩን እያቀለለው ነው የሚል የቴዲ አፍሮን ቀጥተኛ ትችት እናገኛለን። ለዛሬው መርሃ ግብር ከ18ቱ አንዷን ዘፈን ቃኘን እንጂ ሰሞንኛው ጉዳይ በዚህ አያበቃም። ጠቅላይ ሚኒስትር አብይ አህመድ በዛሬው ንግግራቸው ብዙ ችግሮች ተፈትነን ስላለፍን ለትንሽ አጀንዳዎች አንበረግግም ሲሉ ተደምጠዋል። ንግግራቸውን ተከታተሉት። ሁላችሁም እንደምታስታውሱት በለውጡ ማግስት ኢትዮጵያ የምታመርተው የኢነርጂ መጠን 4000 ሜጋዋት ገደማ ሲሆን በገንዘብ ደረጃም 7 ቢሊዮን ገደማ ገንዘብ ታስገባ ነበር። በዚያም ምክንያት የኢትዮጵያ ኢነርጂ ባለስልጣን በከፍተኛ ዕዳ ውስጥ የነበረ ተቋም ነው። አብዛኛው የጀመራቸው ፕሮጀክቶች በጊዜው በታለመለት ገንዘብ መጠናቀቅ ባለመቻላቸው
ተቋሙ ከሞላ ጎደል በዕዳ የተዘፈቀ ነበር። በሰራነው ሪፎርም ባለፉት 6-7 ዓመታት 4000 ገደማ የነበረው ሜጋዋት ዛሬ ወደ 10000 ገደማ ሜጋዋት ማሳደግ ተችሏል። ከእጥፍ በላይ ማሳደግ ተችሏል። 7 ቢሊዮን ገደማ ያስገባ የነበረው ተቋም ከ75 ቢሊዮን ብር በላይ ማስገባት ችሏል። በታሪኩ ለመጀመሪያ ጊዜ ባለፉት 6 ወራት 7 ቢሊዮን ብር ትርፍ ማስገባት ችሏል። ትርፍ የሚባል አያውቅም ተቋሙ ከዚህ ቀደም። ትርፍ ማስገባት ችሏል ማለት የያዛቸውን ፕሮጀክቶች ለማጠናቀቅ ተጨማሪ እድል አግኝቷል። አዳዲስ ስራ ለመጀመርም እድል አግኝቷል ማለት ነው። በየተቋማቱ ገንዘብ እንዳይዘረፍ ፕሮጀክቶች ተጀምረው እንዲጠናቀቁ የሚሰሩ ፕሮጀክቶች እንዲሁ ለመጀመር ሳይሆን በአዋጭነት መስፈርት ተለክተው እንዲሆኑ በተሰራው ስራ በኢትዮጵያ ኤሌክትሪክ ባለስልጣን የተጀመረው ውጤት እጅግ አበረታች ነው። ባለፉት 5-6 ዓመታት 4ኛ ፕሮጀክት ስናስመረቅ ነው። በሃይድሮ ህዳሴን እና ገናሌ ዳዋን አስመርቀናል። በንፋስ አይሻንና ዛሬ የአሰላን ንፋስ አስመርቀናል። መጀመር ብቻ ሳይሆን መጨረስ የተለማመድንበት፣ መክሰር ብቻ ሳይሆን ማትረፍ የተለማመድንበት ስራ ነው። የአሰላ የዊንድ ፋርም በአዋጭነት ደረጃ ሲታይ የወጣው ወጪ 145 ሚሊዮን ዩሮ ገደማ ነው። ይህንን ገንዘብ ምናልባት ቢበዛ በ2 ዓመት ውስጥ መመለስ ይችላል። ኢንቨስት ስናደርግ ስንበደር በጥቂት ዓመታት ውስጥ መመለስ የሚያስችል ከሆነ ኪሳራ አይደለም። ስንበደር ወይም በእርዳታ መልክ ስንቀበል ገንዘቡ 100% ስራ ላይ ውሎ ያንን ብድር መክፈል የማይችል ወይም የተራዘመ ጊዜ የሚወስድ ከሆነ ግን ወደ ልጆቻችን ዕዳ ይሸጋገራል። አሁን ይህ ፕሮጀክት በ2 ዓመት ቢበዛ ሙሉ ወጪውን ሸፍኖ ከ2 ዓመት በኋላ ትርፋማ ፕሮጀክት ስለሚሆን ልጆቻችን ትርፍ ሀብት የሚያገኙ እንጂ ዕዳ የሚረከቡ አይሆንም። በሁሉም ስራዎቻችን እንዲህ ያለውን ጥንቃቄ የተሞላበት አካሄድ መከተል በእጅግ አስፈላጊ ነው። ከዚያም በተጨማሪ የዴንማርክ መንግስት ምሳሌያዊ የሆነ ስራ ነው የሰራው። ብዙ ወዳጅ ሀገራት የዴንማርክን መንግስት አርአያነት መከተል ይኖርባቸዋል። የዴንማርክ መንግስት ግማሹን ሶፍት ሎን በሚባል ወይም ኮንሴሽናል በሚባል ብድር ምንም አይነት የአራጣ መልክ የሌለው ለመክፈል የማያስቸግር ብድር ሲሆን ግማሹን ግን በእርዳታ ነው የሰጠው። በዚያ ምክንያት ይህ ፕሮጀክት የዴንማርክ ኪንግደም ስጦታ ነው ቢባል ምንም የተጋነነ አይሆንም። ብድሩም እርዳታውም የነበራቸው ክትትልም ምስጋና የሚገባው ስለሆነ ሌሎች ኢትዮጵያን ማገዝ ከኢትዮጵያ ጋር መስራት የኢትዮጵያ ብልጽግና አካል የኢትዮጵያ ድል አካል መሆን የምትፈልጉ ወዳጅ ሀገራት በዚሁ ማስተላለፍ የምፈልገው መልእክት ለኢትዮጵያ 10 ብር ስታበድሩ ያ10 ብር 100% ስራ ላይ መዋሉን በሚያረጋግጥ መንገድ ካላገዛችሁ የግለሰቦች ኪስ ያብጥ ይሆናል እንጂ የኢትዮጵያ ችግር አይቀረፍም። ባለፉት ዘመናት የነበረው የብድር ዋነኛው ችግር ወደዚህ የሚፈሰውና ወደ ውጭ የሚሸሸው እኩል መሆኑ ነው። እኛ የተረፈን ዕዳው ነው። በተበደርነው ልክ ፕሮጀክቶች አልቀው ዕዳቸውን መልሰው በዚህ ዘመን ትርፋማ መሆን ሲገባቸው ዕዳው እኛ ላይ ተጭኖ ገንዘቡ ግን አብዛኛው ሸሽቷል። ያ ልምምድ ሀገር ጎጂ ስለሆነ ከእንደዚህ ያለው የብድር የእርዳታ የፕሮጀክት አፈጻጸም መራቅ እንደ ሀገር በእጅጉ ያስፈልጋል። የኢትዮጵያን ብልጽግና ስራ ሳንጨርስ ያያችሁ፣ ያመናችሁ፣ የተባበራችሁ፣ አብራችሁን የቆማችሁ እንኳን ደስ ያላችሁ። ሰርተን ጨርሰን ማየት ስለቻላችሁ ስራ ስንጀምር ጨርሰን ሪቫን ስንቆርጥ ያላመናችሁ የኛ ጸሎት እድሜ ይስጣችሁ። ደጋግመን እናሳያችኋለን። እኛ ደጋግመን መፈጸም አናቆምም። እናንተም ደጋግማችሁ ማየት እንድትችሉ ጤና እንመኝላችኋለን። የጀመርነው የብልጽግና ጉዞ
በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣውረድ በብዙ ስቃይ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። የምናደርገውን እናውቃለን። የምናደርገው የህዝባችን ህይወት እንደሚለውጥ እናምናለን። የህዝባችን ህይወት እስኪለወጥ በሙሉ ልብ በሙሉ አቅም ስራችንን እንሰራለን። ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንደየትኛውም ጉቶ ነቅለን በመጣል እናልፋለን። ለዚህ ደግሞ ብቃት እንዳለን በተደጋጋሚ ስላሳየን ከዚህ በኋላም የሚሞከሩ ሙከራዎች ካሉ በዚያው መንገድ የሚቀጥል ይሆናል። የጀመርነውን ልማት እንቀጥላለን። ግራቀኝ ሳንል ፎከስድ ሆነን በትብብር መንፈስ የልማት ጉዟችንን እናስቀጥል። ከዚህ ውጭ ያለው አማራጭ የጥፋት የጉዳት አማራጭ ብቻ ነው። ዓለም እንደምታዩት በከፍተኛ መተራመስ ውስጥ ነው ያለችው። ምግቡን ያላመረተ፣ ተቋሞቹ ያላጠናከረ፣ ኃይል ያላዘጋጀ፣ በብቃት ራሱን ያላሰናዳ ሀገርና ህዝብ ይጠፋል፣ ይበተናል። ያ እንዳይሆን በብዙ መልኩ አቅማችን እያደረጀን በቅርብ ላሉ ጠላቶች ብቻ ሳይሆን ከሩቅ ለሚሰነዘር ማንኛውም ሙከራም ኢትዮጵያ መከላከልና እንደ ሀገር መጽናት እንድትችል ከፍተኛ ስራዎች እየተሰሩት ስለሆነ የኢትዮጵያ አርሶ አደሮች ዛሬም እንደ ትናንቱ ኢትዮጵያን ለመመገብ የምታደርጉት ጥረት ይበርታ፣ ይቀጥል፣ እንዳይቋረጥ የነቃ የተማረ የሚያደርገውን የሚያቅ አርቆ ማየት የሚችል የሚተጋ ትውልድ ለባርነት ስለማይጋለጥ እኛ አባቶቻችን ባለፉበት መከራና ችግር ልጆቻችን እንዳያልፉ መሰረት ጥለን እንድናልፍ በጋራ እንድንቆም በታላቅ ትህትና አደራ ልላችሁ እወዳለሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ብልጽግናችን ይቀጥላል። ኢትዮጵያ ትለመልማለች። ጠላቶቻችን ይረግፋሉ። እኛም እንቀጥላለን። አመሰግናለሁ።